በራእይ መጽሐፍ ምዕራፍ 11 ቁጥር 19 ላይ በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅ ነጎድጓድም የምድር መናወጥም ታላቅ በረዶም ሆነ ይላል። የትኛው ታቦት ነው የታየው ይላል? እግዚአብሔር በዘጸአት መጽሐፍ ላይ ሙሴን ወደ ተራራ ውጣ አለው። መቅደሱንም ታቦቱንም በመቅደስ ውስጥ ያሉ ዕቃዎችን ሙሴ በሚታይ በቁሳዊ መልክ ከመስራቱ በፊት ሙሴን ለ40 ቀን በተራራ ወሰደው። ምን ሊሰራ ሙሴ ሄደ? ሙሴ ሄዶ በሰማይ ውስጥ ያለችን ድንኳን በውስጡ ያሉትንም ነገሮች ሁሉ ለሙሴ አሳየው። ቁሳዊ አይደለችም፣ መንፈሳዊት ቤተ መቅደስ፣ መንፈሳዊ መሠዊያ፣ መንፈሳዊ የክብር ዕቃዎች አሳየው። ሙሴ ተራራ ላይ የቆየው መሬት ላይ ሪፕሊካውን ወይንም የዛን ተመሳሳይ ቁስ ማቴሪያል ለመስራት ቁስ ያልሆነውን የሰማይ መቅደስ፣ ቁስ ያልሆነውን የሰማይ ታቦት፣ ቁስ ያልሆነውን የሰማይ ንዋያተ ቅድሳት ለማየት ወሰደው። ስለዚህ ምን ይላል ዘጸአት መጨረሻው ላይ? እግዚአብሔርም እንዳዘዘው አድርጎ ሙሴ እንደዚህ ሰራ። አሁንም ይደግመዋል። እግዚአብሔርም እንዳዘዘው አድርጎ መቅደሱን ሰራ፣ እንዳዘዘው አድርጎ ታቦቱን ሰራ፣ እንዳዘዘው አድርጎ እና ምን አለው? በላይ በሰማይ እንዳሳየው እንደዚያው ልትሰራ ተጠንቀቅ ብሎ አለው። አንድ ነገር እንዳታዛባ፣ በዚያ እንዳሳየው ልትሰራ ተጠንቀቅ እንዳለች አድርጎ። ስለዚህ ሙሴ በዚያ በ40 ቀን ውስጥ ያየውን መሬት ላይ መጥቶ ሬፕሊካን እንደምንለው ሰራው፣ በቁሳዊ ነገሮች ሰራው። ያ እግዚአብሔር በሰማይ እስራኤል በምድር የተጋቡትን ኪዳን የሚገልጥ ነው። ኢየሱስ መጥቶ አዲስ ኪዳን ሙሴ ተራራ ላይ ወጥቶ ሳይሆን ኢየሱስ ከሰማይ ወርዶ አዲስ ኪዳን እስኪጀመር ድረስ ከእስራኤል ጋር የተጋቡትን ኪዳን እግዚአብሔር በዚያ ባለው መቅደስ፣ በዚያ ባለው ቅድስት፣ በዚያ ባለው ታቦት፣ በዚያ ባለው መቅረዝ እስራኤልን ሊያስብ ኪዳን ሁሌ ሲገባ ሰዎች ይፈራረሙና ይለዋወጣሉ፣ የሆነ ወረቀቱን ይለዋወጣሉ። ልክ እንደዚያው እግዚአብሔር ከእስራኤል ጋር የገባውን ኪዳን በሰማይቷ ታቦት ሊያስታውስ እግዚአብሔር አይረሳም። ታውቃላችሁ፣ ያው መታሰቢያ። እስራኤል ደግሞ ቁሳዊ የሆነውን ነገር እያዩ ከእግዚአብሔር ጋር ያላቸውን ኪዳን እንዲያስቡ እስራኤሎች ግን በኤርምያስ 3 በኤርምያስ 33 በዕብራውያን 8 እንደተጻፈ ከእግዚአብሔር ጋር የነበራቸውን በታቦቱ ላይ የተመሰረተውን ኪዳን ረሱ። ከግብፅ አገር ባወጣዋቸው ጊዜ ከአባቶቻቸው ጋር ኪዳን አደረግኩ፣ እነርሱ ግን በኪዳኔ አልጸኑ። ኦኬ፣ ሰው ኪዳን ሲያፈርስ እግዚአብሔር ኪዳኑን ያፈርሳል ወይ? ኦር ሰው ኪዳን ሲረሳ እግዚአብሔር ኪዳኑን ይረሳል ወይ ነው። እግዚአብሔር ከእስራኤል ጋር የገባውን ኪዳን እስራኤል ቢረሱም እግዚአብሔር ይረሳል ወይ? እና ጌታ ሊመጣ 600 ዓመት በኤርምያስ ዘመን ላይ እስራኤል ሙሉ በሙሉ ኪዳናቸውን ስለረሱ ታቦታቸው ወይም ኪዳን የሚያስቡበት እግዚአብሔርን ያህዌን ጀሆቫን የሚያስታውሱበት የኪዳኑ ታቦት ኤርምያስ ተነሳና ከዚህ በኋላ የቃል ኪዳኑ ታቦት ብለው አይጠሩትም አለ ኤርምያስ። በታቦቱ ላይ ትንቢት ተናገሩ። ለምን ሲባል በኪዳኔ አልጸኑምና ችላ አልኳቸው። ስለዚህ አዲስ ኪዳን የምገባበት ጊዜ ይመጣል ብሎ አለ ጌታ ኢየሱስ። ያ ትንቢት ከተነገረ ከ600 ዓመት በኋላ መጣና ሉቃስ 22 ይህ በደሜ የሚሆነው ምንድነው? አዲስ ኪዳን ነው አለ። በትልቅ ሳጥን ወይም ሳጥን በግዕዝ ቋንቋ ታቦት፣ በአማርኛ ሳጥን፣ በኦሮምኛ ሰንዱቃ፣ በትልቅ ሳጥን ላይ የተገባ ኪዳን ሳይሆን መስቀል ላይ በኢየሱስ ደም አዲስ ኪዳን ተገባ። እግዚአብሔር ግን ከእስራኤል ጋር ያልጨረሰው ጉዳይ አለ። መሲሁን አልተቀበሉም፣ እምቢ ብለውታል። ኢየሱስ እንግዲህ እምቢ ካላችሁ ተለያየን አላለ። በፍርድ ቀን ሙሴ ይፈርድባቸዋል፣ ድጋሚ ግን እመጣለሁ
ጳውሎስ እንዳለው ቅሬታው እስራኤል መሲሁን ይቀበላሉ። እንዴት እግዚአብሔር እንዴት ያስታውሳል? ስናጠና እንደነበረው በዮሐንስ ራእይ ሄድንና ምዕራፍ 12 ላይ አንዲት ሴትዮ ስትመጣ ታያለ። ምዕራፍ 11 ላይ ታቦቱን ካየህ በኋላ ታቦቱ ሁል ጊዜ እግዚአብሔር ወም ጄሆቫ በዕብራይስጥ ከእስራኤል ሕዝብ ጋር በፍየሎችና በበጎች ደም መርጨት የተጋባው ኪዳን እነሱ ረስተውታል። መታሰቢያውንም ከፊታቸው አጥፍቶታል። ናቡከደነጾርን አምጥቶባቸው እና እሱስ ከሃዲ ነውን? እግዚአብሔር ኪዳን አጣፊ ነውን? እንደነሱ አይሁድ ከሃዲያን ናቸው። እሱ ከሃዲ ነውን? ለአባቶቻቸው የገባውን ተስፋ ቃል ይክዳልን? አይክድም። ቤተ ክርስቲያን ከተነጠቀች ከ3 ዓመት ተኩል በኋላ በሰማይ ያለው መቅደስ ተከፍቶ ያ መቅደስ እግዚአብሔርና ሙሴ በዛ ያለው የቃል ኪዳን ታቦት ሙሴ አይቶ ምድር ላይ ሪፕሊካውን የሰራባት ባጭሩ እግዚአብሔር ከእስራኤል ልጆች ጋር የገባውን ኪዳን አሰበ። ምዕራፍ 11 እኛ ከሄድን ከ3 ዓመት ተኩል በኋላ ሕዝቡ እስራኤል ቢያምጹም 2000 ዓመት በሙሉ ልከኛ ቢሆኑም እግዚአብሔር ግን ልክ ምዕራፍ 11 ማለት ከመነጠቅ 3 ዓመት ተኩል ላይ ምዕራፍ 11ን ታገኘዋለህ። በሰማይ ያለው መቅደስ ተከፈተ፣ የኪዳኑም ታቦት ታየ። ማለት እግዚአብሔር በኪዳኑ ታቦት ከማን ጋር ነው ኪዳን የገባው? ባጭሩ ምን መሰለ? ድሮ ኪዳን የተጋቡበት መዝገቡ ተገለጠ። ኪዳን የተጋቡት እስራኤልና እግዚአብሔር በምንድን? በመስቀል ላይ በኢየሱስ ደም። አሜን አይደል? በኢየሱስ ደም ነው በታቦቱ ላይ የፍየልና የበግ የጥጃ የኮርማዎችን ደም እርጭበት ነው። በሰማይ ያለው መቅደስ እኛ ሄደናል፣ ተነጥቀናል። በሰማይ ያለው መቅደስ ተከፈተና ታቦቱ ታየ ሲል እግዚአብሔር ከማን ጋር ያለውን ኪዳን ሊቀጥል ነው? የእስራኤልን ልጆች ኪዳን አሰበ። እንግዲያው እሱ ሁሌ እንዳሰበ ነው፣ ግን ለሰሚው ለአንባቢው እንዲረዳው። ከዛ በኋላ እሱን ከእስራኤል ጋር ያለውን ኪዳን እግዚአብሔር ባሰበ ጊዜ ምዕራፍ 11 ቀጥሎ የምታገኘው ምዕራፍ 12 ላይ ምን ታያለ? አንዲትም ሴት ይላል አይደል? ከስር እግሮቿ ስር ጨረቃና ከዋክብት ያሏት አንዲት ሴት ታየች። ከዋክብቶቹ 12 ናቸው፣ ፀሐይና ጨረቃም ደግሞ ከስሯ። ስለዚህ እሱን አሁን አድቬንቲስቶች ማን ነች? ቤተ ክርስቲያን ነች። ጴንጤዎች እቺ ሴት ማን ነች? እስራኤል ነች። ኦርቶዶክሶች እቺ ሴት ማን ነች? ድሮ ቤተ ክርስቲያን ነበረች የሚሉት እኛ ልጅ እያለን። አሁን ደግሞ ቤተ ክርስቲያን ኢየሱስ ምናምን ይባል። አሁን ማርያም፣ ሁሉ ነገር ማርያም በሴት ከተጻፈ። ከዛ በኋላ ችግሩ ምንድነው? ኦኬ እቺ ሴትዮ ማርያም ከሆነች እንመርምር እስቲ። ማርያም እንዲህ ነች ወይ እንደዚህ ነች ወይ እንደዚያ ነች ወይ ስትል ፍጥጥ መጀመሪያ ያልሆነውን ስንል እና ሴትዮዋን ከዋክብቶች 12 ጨረቃና ፀሐይ ያላት ካለን ሌላ ቦታ ሄደን አድቬንቲስት ጆቫ ምናምን አንል። ወደ ጴንጤ ወደ ጆቫ ምን ሮጠው እዚህ ውስጥ መልሱን ካጣን ብቻ። እዚህ ውስጥ የተጻፈ ከሌለ እናንተ እዚህ ጋር ምን ትላላችሁ? እርሶስ ምን ይላሉ? አንተስ ምን ትላለህ ፓስተርዬ እንላለን። ምን ሄደው እዚህ ውስጥ። ስለዚህ ከዘፍጥረት ጀምሮ ፀሐይ፣ ጨረቃ፣ ከዋክብት ያላት ሴት ማነች ብለን እንሄዳለን። ከዛ በዘፍጥረት መጽሐፍ ያዕቆብ ስንት ልጆች አሉት? እስራኤል የሚባለው ሰው 12 ልጆች። እሱ ፀሐይ፣ ያዕቆብ አባታቸው እስራኤል፣ ጨረቃ እናታቸው ራሔል። ከዚያስ ዮሴፍ ህልም አለመ። ዮሐንስ ራእይ ላይ በራእይ ያየውን ዮሴፍ በህልም አየ። እንዴት ሆኖ? አባቴው ህልም አይቻለሁ ብሎ አባቱ ጋር መጣ። ምን 11 ከዋክብት 12ኛው ራሱ ስለሆነ ፀሐይና ጨረቃም ሲሰግዱልኝ አየው። ራእይ መጽሐፍ ፀሐይ፣ ጨረቃ፣ ከዋክብት አንዲት ሴት እና 11 ከዋክብት፣ ፀሐይ፣ ጨረቃ እንደዚህ ማንም አይተረጉምልንም። ራሱ ያዕቆብ የአብርሃም ልጅ እሱ ተረጎመልን። ከያዕቆብ በላይ ተርጓሚ አይኖር። ስለዚህ እሱ ምን አለ? ጨረቃ ራሔል፣ ፀሐይ እኔ አባት ነኝ፣ የእስራኤል ልጆች አባት። ያዕቆብ ሌላ ስሙ ማን ነው? እስራኤል 12 ልጆች። ከዋክብቶቹ ወንድሞች ናቸው፣ 12ቱ የእስራኤል ነገዶች ናቸው። በቃ ተፈታ። መጽሐፍ ውስጥ ተፈቶ እያለ ኦርቶዶክሶች ማናት? አይ እንደው ዝም ብለን ስናያት እመቤታችን ነች።
አድቬንቲስቶስ አይ ቸርች በመከራ ውስጥ ታልፋለችና ቸርች ትመስላለች። ጴንጤሳ ምን ግልጥ ነው እስራኤል ነች ማይልም ሊኖር ይችላል። ቤተ ክርስቲያን ነች ሚሉ ስለሰማው እና ሄድን ከምንቧጭር መጽሐፍ ቅዱስ ውስጥ ምንድናቸው እነዛ ከዋክብቶች? የያዕቆብ 12 ልጆች 12ቱ ነገዶች ሮቤል፣ ስምዖን፣ ጋድ፣ ዮፍታሔ፣ ንፍታሌም ምናምን እነዚህ ቢንያም፣ ራሱ ዮሴፍ ወዘተ እነዚህ ምናሴ። ፀሐይ የተባለውሳ አባታቸው እስራኤል፣ ጨረቃሳ እናታቸው ራሔል ብሎ ተርጉማል። እና ምዕራፍ 11 እና ምዕራፍ 12 ዮሐንስ ራእይ አይደለም። ምዕራፍ 11ማ ሩቅ ነው። ከዮሐንስ ራእይ ምዕራፍ 5 ጀምሮ የምታገኘው ቤተ ክርስቲያን ምድርን ከለቀቀች በኋላ የሚፈጸሙ እዚህ ምድር እያለን አይፈጸሙ። ከምዕራፍ 5 ጀምሮ እስከ ምዕራፍ 19 ያለው በሙሉ እኛ ከሄድን በኋላ የሚፈጸሙ እና እኛ ከሄድን ታቦቱን ከምን ጋር ነው የሚያስበው? ያው እንደመጣውት እንዳጠና ነው። አሁን እግዚአብሔር በቃል ኪዳኑ ታቦት ኪዳን የገባው ከማን ጋር ነው? ከእስራኤል ሕዝብ ጋር እንጂ ከቤተ ክርስቲያን ጋር አይደለም። ቤተ ክርስቲያን በምኑ ላይ ነው ኪዳን የተጋባቸው? ሉቃስ 22 በኢየሱስ ደም። መሰዊያው የእንጨት ታቦት ወይም ትልቅ ሳጥን ነው ወይስ መስቀሉ ነው? መስቀል ላይ ነው የተሰዋው ጌታ እና ያ ነው ለማለት ነው።